ነገር ለኔ ላይ እንዴ አንዳንዶች በግፍ ከፍ ይላሉ እንደኔ ያሉት ከነሱ ስር ነው ናቸው የትኛው ነው ትክክል ብሮጥ በጣም ያላገኝ ብታገል ራሴ መልሶ ነው የሚጥለኝ እሺ ጸለይኩ ጸሎቴ ሐዘን ዘርግቼ እንኳን በረከት ስለምን ማአቱን ወረደብኝ የትኛው ነው ትክክል እሺ የትኛው ነው ትክክሉ ፍረደኝ እኔ ምን ላድርግ ፍረደኝ ምን ላድርግ እኔ እኮ ጨነቀኝ አልቻልኩም በቃ አልችልም ወይ እኔ አልችልም ምን ላድርግ ወይ እኔ አልቻልኩም በቃ አልቻልኩም እኔ ምን አልቻልኩም አምላኬ አልቻልኩም ማዘር የእርሶ ቡና እኮ በህይወት ያለ ሰው ይቅርና የሞተ ሰው ያነቃል ነው ብለህ ነው? አዎ ለዛ እኮ ነው አቴንዳንስ ላለበት ሰው በጧት የምመጣው ካልክ እሺ ደህና ዋል ማማ መልሳለሁ እኮ ልጄ እኔም ተጋብዤ ነው ምን አልከኝ መመለስ አይቀርም ደህና ዋል ማማ ተባረክ እንግዲህ ምን አረጋለሁ በጣም ይቅርታ ምን ሆንሽብኝ አረግዬ ማዬ እኔ እንድኖር ተፈቀደልኝ እስከዚህ ሰዓት ብቻ ነው ማን አስከፋብኝ ልጄን ምን ሆንሽ ማይቅርታ በእኔ ምክንያት ጎዳና ልትወጪ ነው ኧረ እባክሽ አታስጨንቅኝ አበባዬ እናቴ ጨካኝ ሆኜብሽ አይደለም በቃኝ እኔ ከዚህ በላይ ስቃይሽ ማየት አልችልም ቃይ ነው የምታወሪው በእኔ ጠማማ ድል የምትቀበዩ አንቺ ብቻሽን እኮ የኔ ደስታ ነሽ በቃኝ እናቴ ምኑ ነው የሚበቃሽ መኖሩ በቃኝማ በቃኝ ታውቂያለሽ ከዛ ሁሉ በኋላ ያንቺ ደስተኛ መሆን ነበር እንዲኖር ተስፋ ግን ካሁን በኋላ በቃኝ እኔ መኖር በቃኝ አረግዬ ልጄ ግን ይሄ ሁሉ የተገላቢጦች ነው የስቃይሽ ምንጭ አንገትሽ መደፈት እኔ ነኝ ምክንያቱ እኔ እኮ በአንቺ ሁሌም ደስተኛ ነኝ እያልኩሽ እኮ ነው ለዚህ ደግነትሽ እኮ ነው እኔ ክፍያ ማጣው ያገኘው መስሎኝ ስሞክረው ሌላ ጣጣ አረግዬ ልጄ ይኸው ትሰሚኛለሽ እኔ እኮ ብዙም ብጠብቅ አይደለሁ ተናንሶ መኖርን እኮ አውቅ ማድረገሹ የማድረግ ሐሳብሽ ራሱ ለኔ ደስታዬ ነው ራሽን አሸጊው ማይ ብቻ
ይቅርበኝ። ይህ መጨረሻ ጊዜ የምትሰሚው ድምጼ ወይኔ ልጄ ሐረግዬ በሚስጥር ቋጠሮ በሰለለ ተስፋ በዥንጉርጉር ሕይወት ነፍሴ ስትከፋ ከመሳደድኝ መሽነፎ የምለው አንገቴ። አንቺ ወደዚህ ድርጅት ከመጣሽ በኋላ ድርጅቴ በጣም ውጤታማ ሆኗል። ይህን በመስማቴ በጣም ደስተኛ ነኝ። ያው የሁሉም ሰራተኛ ፐርፎርማንስ ሪዛልት እኮ ነው። ደግሞ ገንዘብ አያያዝሽና ቁጥጥርሽ የሚገርም ነው። ባለኝ ሀብት ላይ ሁሉ እንድሰለጥኝበት ፈልጋለሁ። እሱ ቅዠት ነፍሴ የሚቀሰቅስ ሹክሹክታ ይሰማኛል። ልጨብጠው ብሻም ስቀርብ ይሸሸኛል። እኔ እኮ እወድሻለሁ። መጀመሪያ ፍቅር ከምን እንደሚመነጭ መርምር፣ አስተውል። አንተ እኮ ሚስትና ልጆች ያሉ ሰው ነህ። እንደዛም ባይሆን ያንተ ልሆን አልችልም። ምን ያንሰኛል? እኔ ማንነትን አልለካም። ኧረ አታስቂኝ እባክሽ። እኔ እስከማውቀው ሞኝ አትመስለኝም። አይንሽን ክፈቺ። ለምን እንዳለቃ አትሆንም? እኮ አንቺ ላይ። አዎ እኔ ላይ። ፈጽሞ አንቺ ላይ አለቃ መሆን አልፈልግም። እኔ ግን ልክ እንደ ማንኛውም ሰራተኛ ስራዋ ላይ ብቻ የምታተኩር ሴት ነኝ። በቃ ቦታሽ ያ ስላልሆነ እኔ እንደ አንድ ተራ ሰራተኛ ማየት አልፈልግም። እሱ ያንተ ምርጫ ነው። እኔ ግን መሆን የምችለው ራሴን ነው። እባካቱ ዘበነ ስራ ልስራበት። አፍርሼ እሰራሻለሁ በረሮ። ሐረግዬ እንቅልፍ ያዘሽ መሰለኝ። ይኸውልሽ ልጄ መቼም ዋስን የሚሆነን ዘመድ እንደሌለን ታውቂያለሽ። ምን ልናደርግ ነው እማ? እና በስንት ዕዳ ያገኘሁትን ስራውን በዋስ ምክንያት ላጣው ነው? አታጭው፣ በጭራሽ አታጭው። እንዴ ሁሉንም እኮ አውቃለሁ የምታያቸውን ሰዎች ጠይቀሽ ዋስ እንዳላገኘሽ አውቃለሁ። መቼም አይኔ እያየ ይህንን ስራ አተሽ እቤት ተከሰሽ እንድትቀመጪ አላደረግሽም። ይኸው ይህንን ይዘን ሄደን ዋስ እናደርገዋለን። ምንድን ነው? የቤቱ ካርታ ነዋ። እንዴ እማ ትቀልጃለሽ እንዴ? ከዚህ ላይ እኮ አንድ ሳባጎል ቤቱን ከመሸጥ ወደ ኋላ አይሉ። ይሽጡት እማ ይሽጡታ። እንዴ አንቺ እዚህ ቁጭ ብለሽ ተክዘሽ ከማይሽ ቢሸጡት ይሻለኛል። በይኔ አሁን ተነሽና እንፈራረም። ደግሞ እምነት አለኝ በአንቺ ምንም ነገር አይፈጠርም። ተነሽ ተነሽ አልኩሽ እኮ። አቶ ዘበነ ሜሴንጀሯ መላክ ትችል ነበር እኮ። አይንሽን ብራብስ ፈልገው ነው ግን ምኑን? መጃጃሉ በፍቅርሽ ስል። የትኛው ፍቅር? ይሉኝታ ታስታጥቶ በስሜት ማዕበል የሚነዳህ ነው ወይስ? አይደለም፣ ሳስብሽ ራሱ አቅሌን ነው ማጣው። ይሄ ብደት ነው። አንቺ ካለሽበት ይሁን። ለምን አትሆኝም ግን? እሱን እርሺው። እኔ ፈልጎ ማጣትን በጸጋ የምቀበል ሰው አይደለሁ። አንተ ስለፈለግክ ብቻ በውድ ያላገኘሁትን ደግሞ በግድ ነጥቃል። ልታፍር ይገባል። አንቺም ማፍቀሬ እፍረት ከሆነ ያን እፍረቴን በድፍረት አውጀዋለሁ። ማወጅህ ውጤት ባይኖረውስ? ይኖረዋል። የማይፈልግ አስታውሺ፣ ለምኜ ባላገኝ አስገድጄ ነጥቃለሁ። ደስታ ይሰጣል። ለምን እዚህ ድርጅት እንደምትሰሪ የገባሽ አይመስለኝም። በትክክል አውቃለሁ።
እስኪ እባክሽ ንገሪኝ። ብቻዋን ከሰው አንሳ አይዞሽ ባይ እንኳን በሌለበት ያሳደገችኝ እናቴን ውለታዋን ለመክፈል ውለታዋን መክፈል ባልችል እንኳን አንገቷን ቀን አርጋ እንድትሄድ ከፊቷ ፈገግታ ለማየት ስል ነው። በዚህ በዘገመ እርምጃሽ ቀስ ብሎ የሚራመድ ሩቅ ይደርሳል ይላሉ ቻይኖች። እሱን ግድግዳሽ ላይ ስቀዩ የኔ ህይወት መርህ ነው። ከዘመኑ ጋር መራመድ ይኖርብሻል። ባይመቸኝስ? ጅልነትሽ ቀስ በቀስ አንቺና እናትሽን በቁማችሁ ይቀብራችኋል። እንዳንተ ያለው የእንስሳ ባህሪ ያላቸው ሰዎች ያጣቸው ማራገፊያ ላለመሆን በባዕድ ሀገር ደም ተፍቼ ማንም ገረድ ሆኜ እየሰራው ምንም ባዶ እጄን ሳልይዝ የተመለስኩ ለዚህ ነው። ምናልባት ይሄ ግትርነትሽ ቀስ በቀስ የሚተውሽ ከሆነ ከገባ አሁንም ያቺ ክብሯ የምትጠብቅ ሴት ነኝ። ከችግርሽ ጋር እየታከኩ መኖር ወደሽዋል ማለት ነው። አሁን ከዚህ በሰላም ትወጣልኛለህ ወይስ ጉድህን ልዘርግፍልህ? መናኛ ይሄ ኩራትሽና ደቃቃ ነፍስሽን ዱቄት ሳላደርግልሽ መቼም ቢሆን አልተውሽም። እንዳንቺ አይነት ስራውን በትክክል ከሚሰራ ሰራተኛ የማልጠብቀው እንዝላልነት ነው። አቶ ዘበነ ለምን አትረዳኝም? አልረዳሽም። ገንዘብ እኮ ደሜ ነው፣ ደሜ። አውቃለሁ አትበይ። እንዳንቺ አይነት አመዳምዳ የገንዘብን አመጣጥንና ጥቅሙን ለማወቅ የሆዱ ጩኸት ጊዜ አይሰጠው። ክብር ሊኖርህ ይገባል። ገንዘቤንና ሀብቴን በማንም ሞላጫ ዘርፈሽ ስታበቂ አንቺ ማን ሆንሽና ነው ክብሬ ክብሬ እያልሽ የምትመጻደቂ? እባክህ አቶ ዘበነ የሚጸጽትን ነገር አትናገር። መጸጸት ካለብኝ የምጸጸተው እንዳንቺ አይነት ነፈስ የቀጠርኩ ቀን ነው። እኔ እኮ ከሌላ ጊዜ ተለየ ምንም ያደረኩት ነገር የለም። ሴትዮ ያምሻል እንዴ? እያወራን ያለነው እኮ ስለ ሚሊዮኖች ነው። በእናትሽ ማህረብ ውስጥ ወይም መቀነት ውስጥ የተቋጠረ ቤሳቢሲ ሳንቲም አይደለም። ስለ እናቴ አንዲት መጥፎ ቃል እንድትናገር አልፈቅድልም። እሺ ማውራት አይደለም። ገና ያን የተንጋደደ ቤታችሁን ሸጬ መንገያ አስወጥቼ ሜዳ ላይ አስጣችኋለሁ። እባክህ አቶ ዘበነ እንደዚህ እባክህ በእናትህ ያለው እባክህ አቶ ዘበነ አይንሽን ከከፈትሽ ብዙ አማራጭ አለ። ምን ከእንዳንተ አይነት ወራዳ ሰው ጋር ከማድር ሞቴን እመርጣለሁ። እሺ ቁማሩን ወርጄዋለሁ። ወይኔ ልጄ የሰው ያለ ወይኔ ልጄ አረ የሰው ያለ ልጄ ወይኔ ልጄ የሰው ያለ ድረሱልኝ ወይኔ አረግ የሰው ያለ አረ የሰው ያለ አረ የሰው ያለ ድረሱልኝ ወይኔ ጉዴ ወይኔ ጉዴ ወይኔ ጉዴ ወይኔ ጉዴ
ዶክተር ልጄ ደህና ናት ወይ? ወይዘሮ ሽመቤት ይረጋጉ። አድንልኝ። ይረጋጉ። እንደ እግዚአብሔር ፍቃድ ህይወቷን አትርፈናል። መግባት ይችላሉ? ይችላሉ። ልጄ እማ ቆይ ምን አደረኩሽ? ለምን እንደዚህ ያደረግሽ? እማ እኔ እኮ መኖር አልፈልግም። እንዴ ቆይ እኔን ለማን ጥለሽ? እኔን ለማን ጥለሽ? እማዬ ይሄ እኮ ላንቺ አይገባሽም። አባትሽና ወንድምሽ ጥለውኝ ሄዱ። ደግሞ አንቺም ጥለሽኝ ልትሄጂ ነው? እሺ ለማን አደራ ብለሽኝ? አይደለም እኮ እማ። ቆይ ይሄ እኮ ራስ ወዳድነት ነው። ለማንና ለምን እንደምኖር እንኳን አታውቁም እንዴ? እኔ ይህን ሁሉ መከራ የምሸከምበት ትከሻ የለኝም። የልጅነት ባሌ ጥሎኝ ሲሄድ ጉልበት የሚሆንኝ እኮ ያንቺና የወንድምሽ ፈገግታ ነበር። ወንድምሽም ጥሎኝ ሄደ። የትና የት እንደገባ እንኳን አላውቅም። ይኸው የበላው ጭም እንኳን አልጮሃል። ይኸው የምመካብሽና የምኮራብሽ አንቺ ደግሞ ይኸው እኔ ሜዳ ላይ ጥለሽ ልትሄጂ ነበር አይደል? አፈርሽብኝ እማ። እንኳን አተረፈሽ። መቼም ቸርነቱ አያልቅ። ልክ ነዎት። መኖርን የመሰለ ዓለም የለም። እውነት ከሆነ አልገባኝም ወይዘሮ ሽመቤት። ታደለ እኔ ለማለት ፈለኩት ዶክተር እናናግረው ልምጣ። እናቴ መጣ። መሞቴ ልታረጋግጥ ነው አይደል የመጣው? ይሄን ያህል እንኳን ጨካኝ የሚባል ሰው አይደለም። ምንም ተስፋ የለህም? የምን የመዳን ማለት? ህመምን አታውቀውማ። ውበትሽ እየተወለገ ነው። ቀስ በቀስ ሞት ሲቆርስሽ ይታየኛል። መቼስ እንዳንተ በቁም ከመሞት ይሻለኛል። አሁን ቆሜ ቁልቁል የማይሽ እኔ ነኝ። የቆምኩ ስለመሰለህ ነው መውደቄ የተሰወረብህ። እሱን ተይውና የምስራች ልንገርሽ። መስማት ባልፈልግስ? እኔ ማውራቴን አላቆምማ። ግድ የለኝም። በነገራችን ላይ በጣም እድለኛ ነኝ። ጎጆአችሁ ውሳኔ እስኪተላለፍበት ድረስ ያስገባው አቤቱታ ተሰሚነት አግኝቷል። ውጣልኝ። ባይዘዌ የአልጋና የመድኃኒት ሂሳብ እንዳለባችሁ ሰምቻለሁ እና ያንን ቅራቀንቦ የሚገዛችሁ ቆራ ያለው ይፈልጉና የሆነ ለአንዳንድ ወጪ ከቨር ያደርግላችኋል። ለመምከር ያለው ሁሉም ፔሸንቶች ላይ ማየት የምፈልገው ፈገግታ ምንም እንኳን የደከመ ቢሆን ጠንካሮች ብቻ ናቸው ከተጫናቸው ከባድ ስቃይ ድንቅ ፈገግታ የሚያሳዩት። ዶክተር አሁን እንዳገገምኩ ነው የሚሰማኝ። ከዚህ በላይ እዚህ መቆየት አልችልም። በዚህ ላይ ደግሞ ያልጋም ከፍሎ ምንም የለኝም። እማንም ከዚህ በላይ ማስጨነቅ አልፈልግም። ቢበቃኝና ከዚህ ቦታ ምን ይመስልሃል? ምን ነው ልትለኝ የፈለከው ነገር አለ? ሜቢ እሺ ሐረግ አንድ አሳዛኝ ዜና አለኝ። አሁን ላይ ምንም መጥፎ ዜና መስማት አልፈልግም። በሰማን መቋቋም የምችልበት አቅም ላይ አይደለሁም። ትችያለሽ ዶክተር። እየፈራሁ ነው። ሁሉም ሰው ውስጥ ፍርሃት አለ። አይመስለኝም።
መጠኑ ይለያይ እንጂ የአንድ የጤነኛ ሰው መገለጫ ነው። እየቀለድክ መሆን አለበት። እውነቴን ነው። እንዴት ፍርሃቱን ኮንትሮል ያደርጋል የሚለው ደግሞ የሰውየውን ጤንነት ሜጀር እንድናደርግ ያደርገናል። እሺ ግን ባልሰማ መርጥ ነበር። እኔም ባልነግርሽ መርጥ ነበር። ግን ዶክተር ምንድን ነው የተፈጠረው? እያስጨነከኝ ነው። ሶሪ፣ የግድ መስማት ስላለብሽ ነው የምነግርሽ። ምን ያህል እርግማን ቢሆን ነው? ኖ ያጋጥማል። እሺ እኛ ላይ ብቻ እንግዲህ አይደላችሁ። ሐረግ የሙሉ ምርመራሽ ውጤት ደርሷል። ደህና ነኝ አይደል ዶክተር? እንደዛ ማለት ብችል እኮ አውቄዋለሁ። ደህና አይደለሁ። ሐረግ ኤፒዲዮማ የሚባል በሽታ እንዳለብሽ የምርመራ ውጤትሽ ያሳያል። ማለት የአንጎላችን ክፍል ውስጥ የሚፈጠር እብጠት ነው። ይገለኛል አይደል? በሽታው ይህ ነው የሚባል ምክንያት ባይኖረውም በጭንቀት በብስጭት እንዲሁም ደግሞ ጤናማ ባልሆነ የኑሮ ዘይቤና ሁሌም ባይሆን በዘር ሊከሰት የሚችል በሽታ ሲሆን መጀመሪያዎች አካባቢ ራስ ምታትም ሆነ ሌላ ምልክቶች ላይኖረው ይችላል። ቀስ በቀስ ግን ፓራላይዝ ሊያደርግ ይችላል። እንዲሁም ደግሞ የማስታወስ ችሎታ ሊቀማ ይችላል። ዶክተር ስለዚህ መቃብር አፋፍ ላይ ነሽ እያልከኝ ነው? የትኛውም ፍጡር ያንን ሊወስን አይችልም። አየ ዶክተር፣ በቃ ለዚህ ነው ያተረፋችሁ። እኔ እርዳታህን ደግነትን እየኮንንኩ አይደለም። አውቃለሁ፣ ግን በፍጥነት የግድ ቀዶ ጥገና ማድረግ ይኖርብሻል። ተስፋ አለኝ ዶክተር። እውነቱን ስነግርሽ ከአንቺ ጋር ግልጽ ማውራት እንዳለብኝ ነው የሚሰማኝ እና ሕክምናውን ከሚያደርጉ አብዛኛው ሰዎች የመዳን ፕሮባቢሊቲያቸው በጣም ዝቅተኛ ነው። ግን ደግሞ ካለመሞከር መሞከር ይሻላል። ፈጣሪም እኮ የሚረዳን እኛ ስንሞክር ነው። እውነት ስለረዳን ሁሉ ማዕተኛ ላይ የሚወርድብን። ማዘር እባክህ እንዳጨርሰው። ይህንን ነገር ለማየ ነገርካት? ለመጨረሻ ጊዜ ዛሬ እሰናበትሃለሁ። ምን? ራሴን አጠፋለሁ። ዶክተር ዶክተር ሲስተር መተሻል እንዴ? ዶክተር ምን ሆነሃል? ምን ሆኛለሁ? መልሰህ ትጠይቀኛለህ? መልስ መስጠት ይኖርብኛል። ሼር እንድታደርገኝ እፈልጋለሁ። ምንም አልሆንኩም። ዶክተር ራስን እስቲ ተመልከት። እረፍት ከማጣት የተነሳ አይን ቀልቷል። ፊት ላይ ሀዘን ይነበባል። ትኩረት ሁሉ ተበታትኖ እኮ ብቻህን እያወራህ ነው። ዶክተር ከህፃን ልጅ ጋር አይደለም እያወራ ያለኸው። ፈልጌው እኮ አይደለም፣ ቢጨንቀኝ ነው። ፕሊዝ ቴል ሚ። ምን መሰለሽ ሲስተር፣ ሐረግና እናቷ ያሉበት ሁኔታ በጣም ያሳስበኛል። ሐረግ ኢትስ ኦኬ። እናትየው ግን ምን? ማዘር ኤፒዲዮማ የሚባል በሽታ በውስጡ እንዳለ የምርመራ ውጤቱ ያሳያል። አየህ ዶክተር፣ እኔ በህይወት ዘመኔ ክፉንም ደጉንም አሳልፌዋለሁ። እሺ፣ ይህ በሽታ የሚገለኝም ከሆነ ደግሞ ዝም ብዬ መሞት ነው የምፈልገው። እንዴ ማለት እያልኩ ያለሁት ሐረግ በጭራሽ ይህንን ህመሜን መስማት የለባትም። ምን መሰሎት ወይዘሮ ሽመቤት፣ ያሉበት የበሽታ ሁኔታ ግድ የሆነ ሰው ማወቅ አለበት። ምክንያቱም እንዳጨርሰው ዶክተር፣ ይኸውልህ ዶክተር፣ ልጄ አንድም ቀን እንኳን እንደ ሰው ሳታስቸግረኝ ትምህርቷን በጥሩ ውጤት እስክትጨርስ ድረስ አንገቷን ደፍታ በድህነት ነው ያደገችው። ስራ ማግኘት እንኳን ቢያቅታት አረብ ሀገር ሄዳ የተንጋደደ ቤታችንን ቀና ለማድረግ ስትለፋ አሰሪዎቿ ክፉ ሆኑባት። ተመልሳ ብትመጣም እዚሁ ያው ሆነ። በጣም ያሳዝናል። ይሄን ለምን እንደምነግርህ ታውቃለህ? ለምንድን ነው? የኔ መጎዳት አይሆንላትም። ህመሜ ያማታል። ስቃይም ስቃይዋ ነው። አንድ ቀን እንኳን እንደ ልጆች ቦርቃ ተደስታ አታውቅም። አየህ ዶክተር፣ ልጄ የኔን ህመም ብትሰማው ከኔ ይልቅ እሷ ትሰቃይብኛለች፣ እሷ ትታመምብኛለች።
ከላይ ጠንካራ መስላ ትታይ እንጂ በጣም ስስ ናት። ትጎዳብኛለች። ይገባኛል ማዘር። እና ስጋቴ በጭንቀት እንዳትቀድመኝ ነው። እኔ ቀስ በቀስ ሲሞቱ ዝም ብዬ ማየት አልችልም። አይ ዶክተር እንደሱ ያልሆነ እባክህ። ምን እየሆኑ ነው ማዘር? እባክህ ተነሱ። ይህንን ከሰማች ልጄ መቋቋም አትችልም። እባክህ ማዘር። በጭራሽ። እንዴማ ምን ተፈጥሮ ነው? ለምን ነው ትራንት ተግሩኝ? ምን ተፈጥሮ ነው? ማዘር ጤናቸው ስለተመለሰ እያመሰገኑኝ ነው። ይማይ ደህና ስለሆንሽ በጣም ደስ ብሎኛል። ዶክተር አሁን መሄድ እንችላለን? ዩካ ነፍሴ የሚቀሰቅስ ሹክሹክታ ይሰማኛል። ልጨብጠው ብሻም ስቀርብ ይሸሸኛል። ሚስጥር ነው ህይወት አንዳንዴ ሚስጥር ነው እንደዚህ ነች። ሚስጥር ምናውቃት ይመስለናል፣ ግን የሁለቱንም ሚስጥር ይዤ ጭንቅላቴ ሊፈነዳ ነው ሲስተር። የሆነ መንገድ መኖር ያለበት አይመስልህም? ይመስለኛል፣ ግን ያ ጊዜ አሁን አይደለም። አናውንስ ብናደርጋቸው ትሪት የሚደራረጉ የሚጠባበቁ አይመስልህም? ማድረግ ይችሉ ይሆናል። ሰው እስከነ ሚስጥራቸውን ቢሆን ቀድሞ ግን መኖር አለባቸው። ህይወት አንዳንዴ እሺ ሀረግ፣ እንዴት ነሽ ታዲያ? እንዴት ነው ማዘር? ሀረግዬ እንዴት ዋልሽ? ኑ አረፍ በሉ። ልብስ ይዤልሽ እመጣለሁ ብለሽ ነበር የታለ? አይ ማምጣቱን ሰምቼ ነበር፣ ግን በፍርድ ቤት አስወስኖ ቤታችን ታሽጎ መጨረሻችን እንዲሆን አለኝ። ታዲያ ዶክተር ሞትን መምረጥ ይጥፋት ነበር? ሀረግ፣ መሞት መፍትሄ ሆኖ አያውቅም። መኖሪ ትርጉም ባይኖረውስ? እግዚአብሔር የሚወደውን ነው የሚፈትነው። ቢጠላም በተሻለ። ተይ እንጂ ልጄ ተይ፣ እንደዚህ አትበይ። ብቻ አንቺ እንኳን ደህና ሆንሽልኝ። ወይዘሮ ይሽመቤት፣ ሆስፒታሉ ከዚህ በላይ ከአንድ ቀን በላይ እንድትቆዩ የሚፈቅድ አይመስለኝም። ምን ግን እኮ ዶክተር መግቢያ እኮ የለን፣ አንገታችን ማስገቢያ እንኳን የለን። የት ልንወድቅ ነው? በሚስጥር ቋጠሮ በሰለለ ተስፋ በዥንጉርጉር ህይወት ነፍሴ ስትከፋ ከመሳደድኝ መሽነፎ የምለው አንገቴ የሚቀናው ዛሬ ነው ነገ ነው። ሚስጥር ነው ሚስጥር ነው ሚስጥር ነው ሚስጥር ነው። የምድር ሰመመን የፍጥረት ሽለፍታ ባዶነት ሲነግስ ሲሆኑ ውሃ ሽታ ነፍሴ የሚቀሰቅስ ሹክሹክታ ይሰማኛል። ልጨብጠው ብሻም ስቀርብ ይሸሸኛል። ሚስጥር ነው ህይወት አንዳንዴ ሚስጥር ነው እንደዚህ ነች። ሚስጥር ነው ምናውቃት ይመስለናል፣ ግን ሚስጥር